የዕለተ አርብ መስከረም 23 2018 ዓ.ም የምሽት ዜናዎቻችንን ወደ እናንተ እናደርሳለን። ከቻናል 1 ዜናዎቹን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 2018 ዓ.ም ይካሄዳል። የስድስተኛው ምክር ቤትና 5ኛው ዓመት የስራ ዘመን የመክፈቻ ስነ ስርዓትም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በመጪው ሰኞ ከቀኑ 8 ሰዓት ጀምሮ ይካሄዳል። ፕሬዝዳንት ታዬ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴሬሽን መንግስቱን ዓመታዊ እቅድ ያቀርባሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸው ኢሬቻ የኦሮሞ የምስጋና ስርዓት ነው ብለዋል። አማሩ ገብሩ መልእክቱን እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ኢሬቻ የኦሮሞ ምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚበዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል ሲሉ ጠቅሰዋል። ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ የሚያቀርበው ለዚሁ ነው። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ እንዳለው በማንሳት ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት ነው ብሎ እንደሚያምንና በጸሎት ወቅትም ፈጣሪ አምላክ የፍጥረታት አምላክ የቡርቃው ላቡ ወይም የላቡ ምንጭ አምላክ ብሎ ጸሎት እንደሚያደርስ አስታውሰዋል። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር በመሆኑ ደስታችን ደረብ ያደርገዋል ያሉት ጠቅላይ ሚኒስትሩ ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘትም እየሰራን እንገኛለን ብለዋል። በዚህ ረገድ እየተደረገ ያለው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ መሆኑን አስገንዝበዋል። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት አገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም አግዘውን በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል የሚለው የጠቅላይ ሚኒስትሩ መልእክት በ2018 ዓመተ ምህረት የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የአገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ እላለሁ ሲሉ መልእክታቸውን አስፍረዋል። በዓሉን ለሚያከብሩ መልካም ምኞታቸውን ገልጸዋል። በዚህ ዓመት 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን ወደ ጋዝ በመቀየር የትራንስፖርት ዋጋን በ50 በመቶ እንቀንሳለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ነዳጅ የሚጠቀሙ ማንኛውም ትልልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት ከዚህ በኋላ ክልክል ነው ሲሉ አስታውቀዋል። ለዝርዝሩ አናውል ተስፋ። ጠቅላይ ሚኒስትር አብይ ባደረጉት ንግግር ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ነው ሲሉ አንስተዋል። አያይዘውም በነዳጅ ከሚሰሩ ከባድ ተሽከርካሪዎች ጋር በተገናኘ ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ሲሉ የተናገሩት ጠቅላይ ሚኒስትሩ ይህም የትራንስፖርት ወጪን በ50 በመቶ የሚቀንስ ስለመሆኑ አስረድተዋል። ከባድ ተሽከርካሪዎችን ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ለትናንሽ መኪኖች ከኤሌክትሪክ መኪና ውጭ ማስገባት ታግዶ እንደቆየው ሁሉ ከአሁን ጀምሮ ነዳጅ የሚጠቀሙ ማንኛውም ከባድ ተሽከርካሪዎች ወደ ኢትዮጵያ ለማስገባት የተከለከለ ነው ሲሉ ተናግረዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነጻ ዕድልን ጨምሮ አስተማማኝ ድጋፍ የሚደረግለት መሆኑን ጠቁመዋል። እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ ብሎም ትራንስፖርትን ለማፋጠን የግሉ ሴክተር ካሁን በኋላ በጋዝ የሚጠቀሙ ከባድ ተሽከርካሪዎችን በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን አሳስበዋል። ባለፈው አንድ ዓመት 39000 የውጭ ዜጎች በህገ ወጥ ሰነድ ሲገለገሉ መያዙን የኢሚግሬሽንና ዜግነት ጉዳዮች ገለጸም። ግለሰቦቹ በኢኮኖሚ አሻጥር ውስጥ ሲሳተፉ የተገኙ ናቸው ብሏል። አማሩ ገብሩ ተጨማሪ አለው። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴ የአንድ ሉዓላዊ ሀገር መንግስት በግዛቱ ውስጥ የሚኖሩ ማንኛውም ዜጋ የመቆጣጠርና የማስተዳደር ህጋዊነትን የማስያዝ ኃላፊነት አለበት። በኢትዮጵያም ይህን ስራ የሚያከናውነው የኢሚግሬሽንና ዜግነት አገልግሎት ተቋም ነው ብለዋል። ምክትል ዋና ዳይሬክተሩ ወደ ሀገር የገባ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና
ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ አብራርተዋል። ይህንን ለመከላከልም ባለፈው 2017 በጀት ዓመት ብቻ 39000 ሰነድ አልባ የውጭ ዜጎች መያዝ ተችሏል። የተያዙ ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥርን የሚፈጽሙ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ መሆናቸው ተገልጿል። አግባብነት የሌላቸው ሰነድ የሚጠቀሙበት ምክንያት የተለያዩ ፍላጎቶችን ለማሳካት ነው። እነዚህ ፍላጎቶችም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነም ጠቁመዋል። እነዚህ ጉዳዮች ያለ ሰነድና ፍቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ ይገኛል ብለዋል። ኢትዮጵያ የዓለም ጤና ድርጅትን 3ኛ ደረጃ የብቃት ማረጋገጫ ማግኘቷ በመድኃኒት ሉዓላዊነትን ለማረጋገጥ ያስችላል ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ኢትዮጵያ በምስራቅ አፍሪካ በብቸኝነት ያስመዘገበችው ውጤት በዘርፉ ባለሀብቶችን ለመሳብና በመድኃኒት አቅርቦት ቁጥጥርና ቅብብሎሽ ዓለም አቀፋዊ ተወዳዳሪነትን ለማረጋገጥ ወሳኝ መሆኑንም አስረድተዋል። ቀጣዩን 4ኛ ደረጃ የብቃት ማረጋገጫን ለማግኘት ያላሰለሰ ጥረት እንደሚደረግም ተናግረዋል። ኢትዮጵያ የዓለም ጤና ድርጅትን 3ኛ ደረጃ የብቃት ማረጋገጫ ማግኘቷ የሚታወስ ነው። ኢትዮጵያ ለሳይበር ደህንነት ጥበቃ ዘርፍ ትኩረት ሰጥታ እየሰራች መሆኑ ተገለጸም። በሳውዲ አረቢያ ሪያድ የተካሄደ በሚገኘው ዓለም አቀፍ የሳይበር ደህንነት ፎረም የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድር እንደተናገሩት ኢትዮጵያ የሳይበር ደህንነት ቴክኖሎጂን አስፈላጊነት በመገንዘብ ለዘርፉ ልማትና እድገት ልዩ ትኩረት በመስጠት እየሰራች ነው። እንደ አምባሳደሩ ገለጻ በዘርፉ ዓለም አቀፍ የትብብር መድረኮችን ለማጠናከር ኢትዮጵያ የበኩሏን ሚና እየተጫወተች ነው። የተሽከርካሪ ሰሌዳዎች ወደ አንድ ወጥ ሀገር አቀፍ ሰሌዳ ሊቀየር ነው። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደላት እና የላቲን ፊደላት ይዘት እንዲኖረው እንደሚደረግ የትራንስፖርትና ሎጂስቲክ ሚኒስቴር መረጃም ያሳያል። የጎዴ ነዳጅ ማጣሪያ ፋብሪካ የኢትዮጵያና ቻይና ወዳጅነት የበለጠ እንዲያብብ እያደረገ ፕሮጀክት ነው ሲሉ የቻይናው GCL ኩባንያ ሊቀመንበር ገለጹ። ፋብሪካው በኢትዮጵያና ቻይና የኢነርጂ ትብብር አዲስ ምዕራፍ የሚከፍት ነው ብለዋል። ጸጋነሽ ተሰማ ተጨማሪ አላት። የጎዴ ነዳጅ ማጣሪያ ፋብሪካ የሚገነባው የቻይናው GCL ኩባንያ ሊቀመንበር ዡ ጎንጉሻን ባደረጉት ንግግር የኢትዮጵያና የቻይና የሁለትዮሽ ትብብር በጎዴ በረሃ ላይ የበለጠ አብቧል ሲሉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በይፋ መርቀዋል። የቻይናው ኩባንያ GCL ሊቀመንበር እንዳሉት የፋብሪካው ግንባታ ፕሮጀክት የሁለቱ ሀገራት ሕዝቦች ለረጅም ጊዜ ሲጠብቁት የነበረና ታሪካዊ የሚባል እንደሆነ ጠቅሰው በሁለቱ ሀገራት ያለሰለሰ ጥረት ፕሮጀክቱ እውን መሆኑን አመላክተዋል። የጎዴ ነዳጅ ማጣሪያ የቤልትና ሮድ ኢኒሼቲቭ የስኬት መገለጫና የአፍሪካ ቻይና የኢነርጂ ትብብር አዲስ ምዕራፍ የሚከፍት ነው ብለዋል። ፕሮጀክቱ 55ኛ ዓመቱን ላስቆጠረው የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ትርጉም ያለው ስጦታ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጎዴ ነዳጅ ማጣሪያ ፕሮጀክት በቤልትና ሮድ ኢኒሼቲቭ አማካኝነት በአፍሪካ ከሚገነቡ ግዙፍ የአፍሪካ ኢነርጂ ፕሮጀክቶች አንዱ መሆኑንና እንደ አውሮፓውያን አቆጣጠር በ2027 ማብቂያ እንደሚጠናቀቅ ጠቁመዋል። ፕሮጀክቱ ከነዳጅ ፍለጋ እስከ ገበያ ማቅረብ የተሟላ ያቀርቦትና ኢንዱስትሪ ስቴት ሰንሰለት እንደሚፈጥርና ኢትዮጵያ በነዳጅና ጋዝ ያላትን የውጭ ጥገኝነት በመቀነስ የኢንዱስትሪ ትራንስፎርሜሽኗን ማሳካት እንደሚያስችላት ገልጸዋል ሲል ኢዜአ ዘግቧል። በ2017 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና 50 ከመቶና ከዚያ በላይ ያመጡ ተፈታኞች 52279 መሆናቸውን የትምህርት ምዘናና ፈተናዎች አገልግሎት ይፋ አደረገም። ውጤቱ በአጠቃላይ በመቶኛ 8.9 በመቶ ነው ተብሏል። ትምህርት ሚኒስቴር የ2017 ዓ.ም የ12ኛ ክፍል ማጠቃለያ ፈተና ውጤትን ይፋ ካደረገ በኋላ የተለያዩ የማሻሻያ ውሳኔዎችን ማሳለፉ ይታወሳል። ከነዚህም ውስጥ አማካኝ ውጤታቸው ከ49.5 እስከ 49.99 በመቶ የሆኑ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑ ይገኝበታል። በዚህ መሰረትም የ2017 ትምህርት ዘመን የከፍተኛ
ትምህርት ተቋማት መግቢያ ውጤት ከ300 ወደ 297 ዝቅ ማለቱን የትምህርት ምዘናና ፈተናዎች አገልግሎት መረጃ አመላክቷል። በተጨማሪም በበይነ መረብ በተፈተኑ በተወሰኑ ተማሪዎች ላይ የፊዚክስ ውጤት ወደ 100ኛ ያልተቀየረላቸው እንዲሁም ወደ 100ኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተደመረላቸው ተማሪዎች እንደነበሩ አገልግሎቱ ጠቅሷል። ይህን ተከትሎም 3350 ተማሪዎች የማለፊያ ውጤት ያመጡ ሲሆን በ50 ከመቶ በላይ ያመጡ አጠቃላይ ተፈታኞች ቁጥርም 52279 ደርሷል። ያለፉ ተማሪዎች ቁጥር በመቶኛ 8.9 በመቶ ሆኖ መመዝገቡን ከአገልግሎቱ ያገኘነው መረጃም ያመላክታል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ሰዎች ስለ ፍቅር ግንኙነታቸው አስተያየት ለማግኘት ሰው ሰራሽ አስተውሎትን እንደሚጠቀሙ ተገለጸም። በቅርብ የወጣ ጥናት እንደሚያመላክተው ከግማሽ በላይ ከሚሆኑት በአሜሪካ የሚኖሩ ታዳጊዎችና ወጣቶች ስለ ፍቅር ሕይወታቸው ሰው ሰራሽ አስተውሎትን ያማክራሉ ይላል። ሄሮዳይ ንጉሴ ተጨማሪ አላት። ሰዎች የእንለያይ መልእክቶችን ለመጻፍ ከሚያገኟቸው ሰዎች ጋር ለሚኖራቸው ውይይት ለመዘጋጀትና በግንኙነት ውስጥ ያሉ ችግሮችን ለመፍታት ሰው ሰራሽ አስተውሎትን ያማክራሉ። የኦንላይን ፍቅር ግንኙነት ገምጋሚ ድርጅት ባወጣው ጥናት መሰረት በአሜሪካ እድሜያቸው ከ13 እስከ 28 ከሆኑ ታዳጊዎችና ወጣቶች መካከል 50 በመቶ የሚሆኑት ይህንን የሰው ሰራሽ አስተውሎት ይጠቀማሉ። ታዲያ የስነ ልቦናና የፍቅር ማማከር አገልግሎት የሚሰጡ ባለሙያዎች ሰዎች በተለይም በጸብ ወቅት አስከፊ ቃላቶችን ከሚለዋወጡ ይልቅ ሞዴሉን በሚያዋሩበት ጊዜ ተረጋግተው እንዲያስቡና አስተውለው እንዲመልሱ ያደርጋቸዋል ይላሉ። በሌላ በኩል ደግሞ ስሜታቸውን በአግባቡ ተረድተው የተሰማቸውን ለመግለጽ ሌላን አካል የሚጠቀሙ ከሆነ የማሰብ ችሎታቸው እየተዳከመ ሊሄድ እንደሚችል ይጠቁማሉ። ዘገባው የቢቢሲ ነው። የሀገራት መሪዎች አብረው የሚሰሩ ከሆነና ምቹ ከባቢን የሚፈጥሩ ከሆነ በ2050 በፕላኔታችን ውስጥ የምግብ እጥረት አይኖርም የሚል አዲስ ጥናት ወጥቷል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። የተመጣጠነ ዘላቂ የምግብ ስርዓት ላይ በአትኩሮት እየሰራ የሚገኘው ኢኤቲ ላንሴት ኮሚሽን ባወጣው ሪፖርት መሰረት የምግብ ብክለትን መቀነስ ላይና የግብርና ምርታማነት ላይ ሀገራት በስፋት የሚሰሩ ከሆነ በ2050 በዓለማችን የሚኖሩ 9.6 ቢሊዮን ህዝቦች የተመጣጠነ ምግብ የመብላት አቅም ይኖራቸዋል። በተባበሩት መንግስታት ጥናት መሰረት አሁን ላይ በዓለማችን የሚኖረው ህዝብ ቁጥር 8.2 ቢሊዮን ነው። እንደ ጥናቱ ገለጻ ምግብን ከቦታ ቦታ የማጓጓዝ ሂደት በዓለም ውስጥ ላለው የአየር መበከል 30 በመቶ አስተዋጽኦ አለው። ታዲያ ደኖችን ለአትክልቶች፣ ሰብሎችና ፍራፍሬዎች ማምረቻነት መጠቀም የሚበረታታ ነው። የእንስሳት ተዋጽኦዎች ላይ ያለንን ሰፊ ትኩረት ወደ አትክልት ማዞር ደግሞ ሌላኛው የመፍትሄ አማራጭ ነው። ለምሳሌ ስጋን በሳምንት አንድ ቀን፣ እንቁላልና የወተት ተዋጽኦዎችን ደግሞ በቀን አንድ ጊዜ ብቻ ብንመገብና ትኩረታችንን ለአትክልት ፍራፍሬና ጥራጥሬዎች ብንሰጥ ጤናማነትንና ያለ ዕድሜ መሞትን ከመቀነስ በዘለለ በዓለማችን የተመጣጠነ ምግብ አቅርቦት እንዲጨምር አስተዋጽኦ ያደርጋል። ዘገባው የሲኤንኤን ነው። ጥናቶች እንዳመላከቱት የሳተርን ጨረቃ ውስጥ ድብቅ ውቅያኖስ በመገኘቱ ለሕይወት ምቹ ሁኔታዎች ይፈጥራል ተብሏል። ሊዲያ ዝናቡ ተጨማሪ አላት። ሳይንቲስቶች በሳተርን ጨረቃ በተደበቀ ውቅያኖስ ውስጥ የተለያዩ ውስብስብ ተፈጥሯዊ ሞለኪውሎችን ማግኘት ችለዋል። ይህ ለተመራማሪዎቹ አስደሳች ፍንጭ ሆኖም ተገኝቷል። ምክንያቱም እነዚህ ሞለኪውሎች ለህይወት አስፈላጊ የሆኑ ኬሚካሎችን የሚገነቡ በመሆናቸው ነው። ይህ ግኝት የተገኘው ካሲኒ በተሰኘው በጨረቃ በረዷማ ወለል ላይ በሚወነጨፈው የጠፈር መንኮራኩር ላይ ነው። ታዲያ ይህ ማለት ህይወት በዚያ ያለ ማለት አይደለም። ይልቁንም በኢንሲላደስ ብዙ ለህይወት አስፈላጊ የሆኑ ንጥረ ነገሮች እንዳሉት ያሳያል እንጂ። ይህም በፀሐይ ስርዓታችን ውስጥ ሌሎች ህይወት ያላቸው ፍጥረታትን ለመፈለግ ተስፋ ሰጪ ያደርገዋል። ለበለጠ ምርምር ሌሎች የጠፈር ተልእኮዎች ሊከናወኑ እንደሚችሉ የሲቢኤስ ዘገባ ያመለክታል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎቻችን ላይ ደርሰናል። አሜሪካ በኢትዮጵያ በ10 ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገብታለች። ለነዚህና ለሌሎች የቢዝነስ መረጃዎች መሀል ደመላሽ። የድጋፍ ፕሬዚዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ሲል በኢትዮጵያ ጉብኝት ባደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን አስታውቀዋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ቡሎስ የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን በፕሮጀክቱ እንደሚሳተፍና ከቦይንግ ጋር በመተባበር ከኢትዮጵያ አየር መንገድና በአፍሪካ ባሉ ሌሎች ስራዎች ላይ እየሰራ መሆኑን አረጋግጠዋል።
ሌላኛው የቢዝነስ መረጃችን ወደ ዳንጎቴ ግሩፕ ይወስደናል። የዳንጎቴ ግሩፕ መስራች ዋና ስራ አስፈጻሚ አሊኮ ዳንጎቴ ኢትዮጵያ በአፍሪካ ኢንቨስትመንት በመሳብ በቀዳሚነት የምትጠቀስ ሀገር ናት ብለዋል። በተጨማሪም ኢትዮጵያ ቁልፍ ዘርፎች ለግሉ ዘርፍ ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ ማድረጉን አመልክተዋል። Ethiopia has opened up key sectors to private investments, thereby creating opportunities which now attract global investors. አክለውም የኢትዮጵያ አጠቃላይ ስራዎች ኢትዮጵያ በአፍሪካ በቀጠናውና በዓለም አቀፍ ደረጃ የንግድ መግባቢያ በር እንደሚያደርጋትም ተናግረዋል። እንደ ኢዜአ ዘገባ የዳንጎቴ ግሩፕ ያለውን ልምድ በመጠቀም የጋራ ሽርክና ስራው ለኢትዮጵያ የኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሰረት እንደሚሆን አበክሮ እንደሚሰራ ገልጸዋል። የቢዝነስ መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ የጥጥ ምርት የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ ሳምሶን አሰፋ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው ውጤት እየተገኘ መሆኑን ጠቅሰው የሀገር ውስጥ ፍጆታን በመሸፈን በአነስተኛ መጠን ምርቱን ለውጭ ገበያ ማቅረብ መጀመሩን ገልጸዋል። የኢትዮጵያ የጥጥ ማህበር በበኩሉ እድገቱ የታየው ባለፉት 3 ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው ነው ብሏል። የዕለቱ የመጨረሻው የቢዝነስ መረጃችን በመስከረም ወር ተግባራዊ ይደረጋል የተባለውን የደሞዝ ጭማሪ እርከንን ይመለከታል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለመንግስት ሰራተኞች የተደረገው የደሞዝ ማሻሻያ ከዚህ ወር ጀምሮ ተግባራዊ ይደረጋል ብለዋል። በዚህም መሰረት ዝቅተኛው የመንግስት ሰራተኞች የደሞዝ እርከን መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ይሆናል ተብሏል። የሰዓቱ ያዝናቸውን ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ከቻናል 1 ሌሎች ፕሮግራሞቻችን ይቀጥላሉ። እንድትከታተሉ ዳግም ግብዣችን ነው የሚሆነው። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ሰናይ ጊዜ ይሁንላችሁ።